ሱራፌል በድንጋጤ ወደ ቤቱ ሲሄድ የገጠመው ቤዛ ቤት ስለነበረች፣ ቆይ ምን እየሆንክ ነው? ምን እየተካሄደ ነው? ትናንትና ከውጭ ከመጣህ በኋላ ጥሩ ስሜት ላይ አይደለም ያለኸው። በጣም ትተክዛለህ፣ ተጨንቅሃል። ምንድን ነው የተፈጠረው? ሳሚ ጋር ሄደ ነበር እንዴ ስትለው አልሄድኩም። ታዲያ ምንድን ይሆንከው? ሱሬ ጥሩ ላይ አይደለም ያለኸው። ፊትህን ራሱ አይተኸዋል ወይ በመስታወት የሚል ጥያቄ ስታቀርብለት፣ ቆይ ምንድን ነው የምትይኝ ቤዛ? ግን አጨቅጭቅኝ በቃ በማለት በቁጣ ይመልስላት። ሱራፌል ሲቆጣት ቤዛ ቆይ ምንድን ነው የሆንከው? ችግር አለ እንዴ? ችግር ካለ ንገረኝ፣ ችግሩን መፍታት እንችላለን። አዎ ትልቅ ችግር አለ ያለውን ችግር ቢነግራትም ቢነግረኝ እኮ ለሁለት ችግር የለውም እንፈተዋለን ችግሩን። ዝም ማለት ግን ምናልባት አንተን ሊጎዳህ ይችላል ወይም የባሰ ሊሆንብህ ይችላል። እባክህን ልትነግረኝ ትችላለህ ወይ? ሱሬ እባክህን እየጠበቅኩ ነው። እዩልሽ ቤዛ፣ ከዚህ በላይ እንድትናገርኝም እንድትጠይቅም አልፈልግም። አትጨቅጭቅኝ ብዬሻለሁ፣ አጨቅጭቅኝ የሚል መልስ ነበር የመለሰላት። በዛን መሀል ሱራፌልም ተነስቶ ነው ጨቀጨኩህ እንዴ ይቅርታ በማለት ከፊቱ ዞር ስትል እሱም ጥሏት ወጥቶ ወደ መኝታ ቤት ሄዳል። ከደቂቃዎች በኋላ ወደ ሳሎን ብቅ ስትል ቤዛ እህቷ ፈገግ እያለች ነበረ። ማለትም ሉላ ቴሌቪዥን እያየች እየሳቀች ነበር። ቤዛ ስታይ ሳቋንም ደስ ስላላት ብቻ እህቴ ምን እያየሽ ነው? ምንድን ነው እሱ? በጣም ደስ የሚል ስሜት ላይ ነሽ፣ ተመስጠሻል። ትናንትናም ዛሬም ሳይሽ በጣም ነው የምትስቂው። ምን ተገኝቶ ነው የሚል ጥያቄ ስጠይቃት፣ ቆይ ምን ሆነሽ ነው ግን አንቺ ምን አይነት ጥያቄ ነው የምትጠይቅኝ? እንዲህ አይነት ጥያቄ ለምን ትጠይቅኛለሽ? ቆይ ምን እያልሽ ነው ያለሽው? የሚል በቁጣ ትመልስላታለች። አይ እንደዛ ማለት እኮ አይደለም እህቴ፣ እየሳቅሽ ስላየሁሽ ነው፣ ደስ ብሎኝ ነው ብትላትም ቤዛ ሉላ ግን ደስ የማይል መልስ ትመልስላታለች። ቴሌቪዥን እያየሁ ነው፣ ቴሌቪዥን ላይ የማየው ነገር እያሳቀኝ ነበር፣ ለዛ ነው የሳኩትኝ። ቆይ አንቺ ምንድን ነው የምትይኝ? እኔ ምንም አላልኩም እኮ እህቴ፣ ግን እኔ የምልሽሽ አንድ ነገር ልጠይቅሽ፣ ባክሽን ዞር በይልኝ፣ አሁን አጨቅጭቅኝ የሚል መልስ ስትመልስላት ሉላ ቤዛም ግራ ተጋብታ እሺ ችግር የለውም በቃ እሺ ይቅርታ አልጠይቅሽም፣ ግን አንድ ነገር ልጠይቅሽ እስኪ የዛ የኢንስፔክተሩ የት ልጅ ምን ላይ ደረሰ ፕሮሰሷ? ውይ እህቴ እሱ ነገር እግዚአብሔር ይመስገን እያለቀ ነው። አሁን ፕሮሰሱ አልቋል። ትንሽ ነው የሚቀረው እና ትንሽ ይቀረዋል። ብቻ ግን በዚህ 3 ቀን ውስጥ ፕሮሰሱ ያልቃል የሚል መልስ ስትመልስላት ቤዛ ደስ ይላትና ቆይ ግን እኔ ግን በጣም ደስ አለኝ እግዚአብሔር ይመስገን። እሱ የእሷም ጊዜው ደረሰና አሁን የእሷ ፕሮሰስ አልቆ ልትሄድ ነው ልትታከም። ግን እኔ አንድ ግን ደግሞ ቅር ያለኝ ነገር አለ እህቴ ስትላት እኮ ምንድን ነው ቅር ያለሽ? ቆይ ለምንድን ነው እሺ የሳሜነት የማናሳክማት? ለምንድን ነው ማማዬ ለምንድን ነው የማናሳክማት? ቆይ ማማዬ ስትይ ግን አልሰማሁም ነው ወይስ ምንድን ነው? ሳሚ ምንድን ነው ሲል የሰማሁት ለሕክምና ወደ ውጭ ሀገር ሄድች ሲል የሰማው መሰለኝ እኮ ግን አልገባኝም። ለማማዬ የሚሆን ሕክምና ምን ላይ ከየት ተገኝቶ ከየት መጣ ስትል ሉላ ትጠይቃታለች። እኔ ምን አውቃለሁ፣ ምናልባት ወይ ሰርቶ ወይ የሆነ ሰው ብር አበድሮት ይሆናላ ስትላት፣ አይመስለኝም። እኔ ግን የሆነ ነገር አለ፣ የሆነ የተደበቀ ነገርም አለ። እኔ አላቅም። ሳሚ ግን የሚያውቅ አይመስለኝም። ግን ሳሚም ሄደች አሉ የሚለው ነው እንጂ እርግጠኛ ሆኖ እንደሄደች እና ስላልሸኛት አልነገረም። ግን ደግሞ ለሕክምና እንደሄደች ሰምቻለሁ የሚል ነገር ስትመልስላት ግራ ተጋብታ ቤዛ እኔ ምን አውቃለሁ፣ አዎ ምናልባት ፍቅረኛዋ እኮ ለእሷ ብዙ መስዋዕት መክፈል ይፈልጋል። ግን ደግሞ ያው ያለው የስራ ሁኔታ በእውነት በሱ ስራ የምትታከምበት ደረጃ አይደለም። ሱራፌል ወደ ሳሚ ጋር ለመጠየቅ ሲሄድ ፊቱ በጣም ከብዶ ስለነበር ሳሚ ሱራፌልን ሲያይ ምንድን ነው ሱራፌል? ቆይ በሽተኛ ልጠይቅ ነው የመጣኸው ወይስ እስረኛ ልጠይቅ ነው? አንተ ራስህ እኮ ጠያቂ ያስፈልግሃል። ምን ሆነህ ነው? ጥሩ ስሜት ላይ አይደለህም እኮ ሲለው ሳሚ እንዴት ነህ? ደህና ነህ ሆይ? እኔ በጣም ደህና ነኝ፣ ሰላም ነኝ ይለዋል። እኮ ታዲያ ምንድን ነው የሆንከው? ቆይ ሀዘን ላይ ነበርክ እንዴ? ምን የሞተ ሰው አለ ወይስ እየተጎዳ በማለት ሲጠይቀው ሱራፌል አረ ምንም ነገር የለም ሳሚ፣ ሁሉም ሰላም ነው። እኔ አንተን ልጠይቅህ ነው እየመጣሁት ይለዋል። እና እኔ ልጠይቀኝ መተህ ታዲያ የሀዘንተኛ ፊት ይዘህ ነው እንዴ እኔ ጋር የምትመጣው? ምንድን ነው እየተካሄደ ያለው? ምን ሆናችኋል? ችግር ተፈጥሯል ወይ? እየተፈጠረውን ነገር ለእኔ ልታሳውቀኝ ትችላለህ ወይ? በማለት ሲጠይቀው ሱራፌል ምንም እንዳልተፈጠረና ሁሉም ሰላም እንደሆነ ይነግረዋል። ሳሚ ግን አይመስለኝም
የሆነ የተፈጠረ ችግር አለ? በቤዛ ላይ የሆነ ነገር አለ እንዴ? ቤዛ ደህና ናችሁ ወይ የሚል ጥያቄ ስጠይቀው ቤዛ በጣም ደህና ነች፣ ሁሉም ሰላም ናቸው፣ እኛ ጋር ሁሉ ሰላም ነው ሳሚ፣ አንተ ስለሌለህ ነው እና ደግሞ ጧት የበላሁት ቁርስ አልተስማማኝ መሰለኝ ለዛ ነው እንጂ በጣም ደህና ነኝ ይለዋል። አይመስለኝም፣ ከሆነ በጣም ጥሩ እንግዳውስ በልሽ ሂድ፣ ምክንያቱም የያዝከው ፊት የሀዘንተኛ እንጂ የእስረኛ ጠያቂ ፊት ስላልሆነ መመለስ ትችላለህ በማለት ይጠይቀዋል። ሳሚ ግራ ተጋብቶ ስለነበረ ትቶት ወደ ውስጥ ሲገባ ሱራፌል እዛው ቆሞ ነበር። እናም በትውስታ ወንድሙ ያለውን ነገር ከቤዛና ከሳሚ አንዱን ትመርጣለህ የሚል ምርጫ ሰጥቶታል። ግን ደግሞ ምርጫውን እንዳልተስማማበት ነበረ። አሁን ላይ ግን ቤዛን ላለማጣት ሲል በሳሚ ላይ የሚፈርድበት ይመስላል። ሉላ ግራ ተጋብታ የእስር ቤት ለመሄድ ሳሚን እንድትጠይቀው ቤዛ ስትጠይቃት አዎ ልስኪ ምግብ ልስራና ሂጅ ጠይቀዋለሁ። አዎ እስኪ ሂጅና ጠይቂው፣ ሱራፌል ጥሩ ስሜት ላይ አይደለም፣ ምን እንደሆነ አላቅም። ለማንኛውም ምግብ ስሪና ይዘሽለት ሂጂ። አዎ በዛው ሲሄድ እስኪ መርማሪ ፖሊሱንም ላናግረዋለሁኝ፣ የሚለኝን እሰማለሁ። ምክንያቱም አንድ እስረኛ ያለ ምክንያት መታሰር የለበትም በማለት ይጠይቃታል። ሮቤልና ሉሲ ቤታቸው ቁጭ ብለው የሚያወራው እጅግ የሚያስፈራና የሚዘገንን ነው። ይሄ ነገር ነገ በእኔ ላይ ቢደርስስ የሚለው ነገር ሀይምሯ ውስጥ ሲገባ ሉሲ ሳሜን እንደምንም ብዬ ከዛ እስር ቤት ማስወጣት አለብኝ። ሮቤል አሁን ላይ እያሰበ ያለው ማማዬን በሱ ቁጥጥር ስር አድርጎ ሳሜን ለረጅም ዓመት በስር ማቆየት ነው። እንዲፈረድበትም እየፈለገው በዛው መልኩ ነው። ምክንያቱም ሳሚ እንዲታሰር፣ ሱራፌል ከቤዛ ጋር እንዲፋታ፣ ቤዛ እህቷን እንድታጣ፣ ብቻ ቤዛ ሁሉ ነገሯን አታ ብቻዋን እንድትሆን ይፈልጋል። እናም ይህን ሁሉ ነገር ሲነግራት ሉሲ እየሰማችው ነገር ግራ ያጋባታል። ነገ ጧት አንተ ዙረህ ከኔ ጋር እኔንስ እንደዚህ እንደማታደርገኝ ምን ያህል እርግጠኛ ነኝ። ስለዚህ አሁን እሺ ምንድን ነው የምትለው? አዎ ማማዬ ከትንሽ ጊዜ በኋላ ድጋሜ ትታመማለች፣ ወደ ሆስፒታል ትገባለች ይላታል። እኮ እንዴት ነው ነገር